ሰላም እንድትቆያችሁ ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃዎች ይዘንላችሁ መጥተናል። እናንተ መረጃዎቹን ተከታተሉን በአክብሮት እንጠይቃችኋለን። አዳር የተሰሙ የተለያዩ ጉዳዮች የምናነሳበት ይህ የሰዓቱ መረጃችን ነው። በአክብሮት ተከታተሉን። ሰብስክራይብ፣ አስተያየት እየሰጣችሁ እስከ መጨረሻው እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹን ልንገራችሁ። አትሌቱ አሳዛኝ በሆነ ሁኔታ በጓደኛው በልምምድ ላይ ተገድሏል። የት ነው የምነግራችሁ ይሆናል። እንደዚሁም ደግሞ ፍርድ ቤት ዳኛዋም እንደዚሁ ተገድላለች። የፍርድ ቤት ዳኛ ናት። ገዳዩ ደግሞ ያው ባለ እንግዲህ ክስ የተመሰረተበት ሰው ነው። ሁለቱንም የገደላቸው ነገር ዳኛውንና እንደዚሁም ደግሞ ባለ ጉዳዩን ገድሏል። ስለሱም ነግራችሁ ነገር ይኖራል። እንደዚሁም በኦሮሚያ ክልል ስለተፈጠረው ጉዳይ በክልሉና እንደዚሁም ደግሞ በኦነግ ሸኔ መካከል ውዝግብ ተፈጥሯል። ምድር የተፈጠረው ስለሱም ሰፋ ያለ መረጃና ማብራሪያ የምናካፍላችሁ ይሆናል። ሌላው ኤርትራ ተመርጣለች፣ ምክትል ፕሬዚዳንት ሆና ተመርጣለች በተባበሩት መንግስታት ድርጅት። ስለሱም ሰፋ ያለ መረጃ የሚኖረን ይሆናል። እንደዚሁም ደግሞ ብፁዕ ወቅዱስ አቡነ ጴጥሮስ እንደዚሁም ደግሞ እንግዲህ ከባድ ትችት አቅርበዋል በዶክተር አብይ አህመድ ላይ። ምንድነው ያሉት? እጅግ ከባድ ትችት ነው። እሱንም ነግራችሁ ነገር ይኖራል። እንደዚሁም የአበርገሌ ወረዳ እንደዚሁ በቁጥጥር ስር ውሏል። በማነው በቁጥጥር ስር የዋለው? በዋግኽምራ ዞን ያለውን ሁኔታም የምናብራራው ጉዳይ ይሆናል። እነዚህና በርካታ ጉዳዮች የምናነሳበት የሰዓቱ መረጃችን አሁን ይጀምራል። እናንተ እስከ መጨረሻው እንድትቆዩ አብራችሁን እንጠይቃችኋለን። የመጀመሪያው መረጃችን የሚሆነው አትሌቱ ነው። አትሌቱ እንግዲህ በገዛ ጓደኛው በልምምድ ላይ እያለ ነው የተገደለው። ልምምድ እያደረጉ ባለበት ወቅት በተኮሰበት ጥይት ነው ህይወቱ ያለፈው የተባለው። ለዚህ ግድያ ያነሳሳው ደግሞ የቅናት ስሜት ወይም ደግሞ የሆነ እንደ መተት አሰርተህብኛል፣ ትልቅ ቦታ እንዳልደርስ አድርገህብኛል በሚል በተሳሳተ አመለካከት እንግዲህ ነው ይህንን ግድያ የፈጸመበት የተባለው። ይህ ግድያ የተፈጸመው በኦሮሚያ ክልል ወደ ሰንዳፋ አካባቢ በሚባል ቦታ እንደሆነም ጭምር የመረጃ ምንጮች የጠቀሱ ነው የሚገኙት። እንግዲህ ይህ አትሌት እና ህይወቱ በማለፉ ብዙዎችም ሀዘናቸው የገለጹ የሚገኙ አትሌት መካከል ያለውን የአጉል ባህልና እምነት መጠራጠርና የመጥፋፋት ባህልን እንደ ወረርሽኝ ተዛምቶ እንግዲህ እርስ በራስ ወይም ደግሞ በገዛ ጓደኛው ህይወቱ እንዲያልፍ መደረጉ ብዙዎችን አሳዝኗል። በተተኮሰው ጥይት ህይወቱ ያለፈው አትሌት ይህይስ ታደለው በበኩሉ ከአማራ ክልል ሰሜን ሸዋ የተገኘ አትሌት ሲሆን በጉዳት ምክንያትም ከውድድር ርቆ ባለቤቱ አትሌት ወርቅነሽ አለሙን እንደ አሰልጣኝ ሆኖ ከማሰራት ውጪ በአሁኑ ሰዓትም በአትሌትነት እየሮጠ እንዳልነበር ነው እንግዲህ የቅርብ ጓደኞቹ የገለጹ የሚገኙት እና ይህ አትሌት በገዛ ጓደኛው ህይወቱ እንዲያልፍ ተደርጓል። ወዳጅ ተመልካቾቹ መጽናናትን እንመኛለን። በቀጣይነት የምንመለከተው ጉዳይ እጅግ አሳዛኝ ነው። ዳኛዋ እንግዲህ በዛው በፍርድ ቤት መገደሏ ነው የተነገረው። ይህ ጥቃት የተከፈተባት ደግሞ በተከሳሽ እንደሆነ ጭምር የተነገረው። ተከሳሹ ሽጉጥ ይዞ በመግባት በዳኛዋ ላይ እና እንደዚሁም ደግሞ ባለጉዳዩን ሁለቱን በመግደል ነው እንግዲህ ይህን ወንጀል የሰራው የተባለው። ምናልባትም በዛ አካባቢ ያሉ ጸጥታ አካላት እንዴት ሳይፈትሹት ወይም ደግሞ ፍተሻ ሳይደረግለት እንዴት ተከሳሹ ሽጉጥ ይዞ ወደ ፍርድ ቤት ውስጥ ሊገባ ቻለ? ፍርድ ቤት አዳራሽ ውስጥ ማለት ነው። እንዴት ሊገባ ቻለ? ወደ ችሎቱ እንግዲህ ማለት ነው እንዴት ሊገባ ቻለ? የብዙዎች ጥያቄ ነው። ነገር ግን እንግዲህ በምስሉ ላይ የምትመለከቷትን ዳኛ እና በአሰቃቂ ሁኔታ እዛው እንግዲህ በተሰበሰቡበት ማለት ነው የሱን ፍርድ ወይ የሱን ክስ እያነበበች ባለበት ወቅት ነው እንግዲህ የተፈጸመባት የተባለው። እጅግ አሳዛኝ ነው። እንደዚሁም ደግሞ ባለጉዳዩም እዛው ተገድሏል ማለት ነው። እንግዲህ ፍርድ ቤት ቀርቦ ክሱን ለመክሰስ ወይም ደግሞ ፍትህ አገኛለሁ ባለበት ፍርድ ቤት እንግዲህ እሱ ባለጉዳዩ መገደሉ እሷ መገደሏ ብዙዎችን እያሳዘነ ነው። እናንተ በዚህ ጉዳይ ምን አስባላችሁ? እንደ ጥንቃቄ ግን እንደዚህ ያለ ክስተት ባለ ከሳሽ ማለት ነው ወይም ደግሞ ይሄ ተከሳሽ የምንለው አካል እንግዲህ ከፍተኛ የሆነ ቁጥጥር መደረግ አለበት። ሲገባ ተፈትሾ ወይም ደግሞ በፖሊስ እዛው አካባቢ በቅርብ ክትትል መደረግ አለበት የሚለው መልእክታችን ነው ከዚህ ጋር በተገናኘ ማለት ነው። ሌላኛው መረጃችን የሚሆነው በአበርገሌ ወረዳ ነው። እንግዲህ በአበርገሌ ወረዳ ሁለት ወረዳዎች በቁጥጥር ስር በአበርገሌ እንግዲህ ዋግኽምራ ዞን ማለት ነው ሁለት ወረዳዎች በቁጥጥር ስር መዋላቸውን መረጃ ምንጮች እየገለጹ ነው የሚገኙት። ሰሞኑን እንግዲህ በዋግኽምራ ብሔረሰብ አስተዳደር የሚገኘውን የአበርገሌ ወረዳ ከሚያዝያ
ጀምሮ በቁጥጥር ስር መዋሉ ይታወቃል። በአገው ዲሞክራሲ ህዝቦች በሚለው በእንደዚህ ታጣቂ ቡድን ማለት ነው። ከዚህ ጋር በተገናኘ ደግሞ አሁንም በድጋሚ ሌላ ወረዳ በቁጥጥር ስር መዋላቸውን የተነገረው ግንቦት 19 ቀን እንደዚሁ ሁለተኛውን ወረዳ በቁጥጥር ስር መዋላቸው ነው። የጽግብ ጂ ወረዳ ነው። ጽግብ ጂ የሚባል ወረዳ ሁለት ወረዳዎችን ይዟል ማለት ነው። እንግዲህ እስካሁንና ከዚህ ጋር በተገናኘ በርካታ ከዛ አካባቢ ያሉ የወረዳው ነዋሪዎች የተፈናቀሉ እንዳለ ጭምር ነው የተገለጸ ማለት ነው። እንግዲህ መረጃው ዲደብሊው ነው ይሄንን መረጃ ያወጣው። በነገራችን ላይ ምንም ብዙም ይሄ እንደዚህ ያለ እንቅስቃሴ እስካሁንም በግሌ ያልሰማው ነበር እና አሁን ዲደብሊው ይሄንን መረጃ በስፋት ይፋ እያደረገው ነው የሚገኘው። በዋግምራ የሚንቀሳቀሰው አገው ዲሞክራሲ ህዝብ ወይም ደግሞ ዲሞክራሲ የተሰኘው እንግዲህ ታጣቂ ኃይል ነው አዲን የተሰኘው ማለት ነው። በቁጥጥር ስር ሁለቱን ወረዳዎች ማድረጉ ተገልጿል። ሌላኛው መረጃችን የሚሆኑት ብፁዕ አቡነ ጴጥሮስ ናቸው። እንግዲህ አቡነ ጴጥሮስ ውጪ እንደሚኖሩ ይታወቃል። እናም እጅግ ጠንካራ መልእክት አሳልፏል የተባለው ለዶክተር አብይ አህመድ በአሩሲው ግድያ ጋር በተገናኘ እንደሚታወቀው በርካቶች ሀሳብ አስተያየታቸውን የሰጡ ነው የሚገኙት። ከጳጳሳት መካከል እንግዲህ የጉራጌ ሀገረ ስብከት እንደዚሁም ደግሞ የዛው የሩሲያ አሩሲ ሀገረ ስብከት ጳጳስ የሆኑት ሁለቱ መግለጫ ሰጥተዋል። እንደዚሁም ብፁዕ ወቅዱስ አቡነ ማትያስም እንደዚሁ መግለጫ ሰጥተዋል። ሌሎች ጳጳሶች ግን እስካሁን አልሰጡም እና ምንድነው ሁሉም ጳጳሶች መስጠት አለባቸው የሚል እምነት አለኝ በግሌ ማለት ነው። ሁሉም ከህዝቡ ጎን አለን ከጎናቸው ቢያንስ እጅግ ከባድ ነው በነገራችን ላይ በዚህ ጉዳይ ሀሳብ መስጠት እና እንደዛ ማድረግ የነበራቸው። ነገር ግን አሁን ብፁዕ አቡነ ጴጥሮስ እንግዲህ በከፍተኛ ሁኔታ አብይን ተችተዋል። ሰው ቤት ሰርቶ ወይም ደግሞ የሆነ ነገር አድርጎ ለደስታው ከብት ያርዳል፣ በግም ሊያርድ ይችላል። ነገር ግን አሁን እየሆነ ያለው በተቃራኒ ነው። ዶክተር አብይ አህመድ በተቃራኒ ነው፣ የዚህም ተቃራኒ ነው እያደረገ ያለው ሲሉ እጅግ ከባድ ትችት ነው እንግዲህ የተቹት ማለት ነው። ሌላኛው መረጃችን የሚሆነው በአሩሲ ስላለው ሁኔታ ነው። በአሩሲ እንግዲህ በርካቶች እንደተገደሉ ይታወቃል፣ ሽርካ ወረዳ ላይ ማለት ነው። እና ከዚህ ጋር በተገናኘ የኦሮሚያ ክልል ፖሊስ ኮሚሽን እንደዚሁም ደግሞ የክልሉ ኮሚኒኬሽን ጉዳዮች ኃላፊ በርካታ ጉዳዮችን ሲያነሱ ነበረ። ከዚህ ግድያ ጋር በተገናኘ የኦሮሚያ ክልል እንግዲህ የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ምንድነው ያሉት? ይህ ግድያ የተፈጸመው በሃይማኖት ተኮርን አይደለም። ግድያውን ያቀነባበረው ደግሞ ግድያውን የፈጸመው ኦነግ ሸኔ ነው ሲሉ ገልጸው ነበር። ነገር ግን ኦነግ ሸኔ ደግሞ እኔ ያልፈጸምኩን ጉዳዩን አጣራለሁ ሲል ነው የገለጸው። እና እንግዲህ ሁለቱ ከፍተኛ ውዝግብ ውስጥ ናቸው ነው የተባለው። እና እናንተ በዚህ ጉዳይ ምን አሰባላችሁ? ሀሳብ አስተያየት ብታካፍሉ ደስ ይለናል። ብዙዎች ግን ይሄ ሃይማኖት ተኮር ባይሆን እንዴት ቤተክርስቲያን ሊቃጠል ቻለ? አንድ ጥያቄ ነው። ሲቀጥልም በርካቶች ደግሞ የተፈናቀሉት የተገደሉት ኦርቶዶክስ አማኞች ናቸው። ኋይ ለምን የሚለው ደግሞ መልስ የለውም። እና እንግዲህ ኦነግ ሸኔ በዚህ ጉዳይ እኔ ምንም ማውቀው ነገር የለም አጣርቼ መግለጫ አወጣለሁ ሲል ነው የገለጸው። ጉዳዩንም እንደሚከታተለው ጭምር ገልጿል ነው የሰማው። ሌላኛው መረጃችን የሚሆነው ደግሞ ኤርትራ ናት። ኤርትራ እንግዲህ ምክትል ፕሬዚዳንት ሆናለች የተባለው ምክትል ፕሬዚዳንት የሆነችው ደግሞ የተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅት ምክትል ፕሬዚዳንትን መሆኗ ብዙዎችን እንግዲህ ያው ለምስራቅ አፍሪካ ወይም ደግሞ ከአፍሪካ አንዷ ሆና ተመርጣለች የተባለው 85ኛ ጉባኤውን እያደረገ የሚገኘው የተባበሩት መንግስታት ድርጅት በዚህ ጉባኤ ላይ ዋና ፕሬዚዳንትና ምክትል ፕሬዚዳንትን መምረጡ ነው የተገለጸው ማለት ነው። እንግዲህ ምክትሏ ኤርትራ ሆናለች ከምስራቅ አፍሪካ እና አጠቃላይ ከአፍሪካን ወክላ ማለት ነው። በዚህ መሰረትም ኤርትራ ከአፍሪካ ሀገራት እንግዲህ አንዷ ሆና ቀዳሚ ሆና ተመርጣለች ማለት ነው። ከነዚህም ከሌሎች ከተመረጡ 16 ሀገራት ጋር እንደዚሁም ደግሞ ቋሚ አባል ከሆኑት ጋር ቻይና፣ ሩሲያ እንደዚሁም ፈረንሳይና እንደዚሁም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ እና አሜሪካ ጋር በመሆን አብራ ትሰራለች ማለት ነው። እንግዲህ ለኢትዮጵያ ጥሩ ዜና አይመስልም በነገራችን ላይ። ምክንያቱ ካላችሁ ደግሞ ያው በቀይ ባህር ያለው ውጥረት ይታወቃል እና እንግዲህ ወደ ጦርነት መግባት ማለት ከኤርትራ ጋር በዚህ ሰዓት ከባድ ጣጣ ያመጣል። ማዕቀብም ሊያስጥል ይችላል። ምክንያቱም ምክትል ፕሬዚዳንት ናት፣ ተሰሚነት ወይም ደግሞ ተጽዕኖ የመፍጠር አቅም አላት ማለት ነው። በዚህ ጉዳይ ይህን ይመስላል የአሁኑ መረጃችን። በቀጣይ ሰዓት በኋላ ደግሞ ሌሎች መረጃዎችን ይዤላችሁ መለስ ነው የሚሆነው። ሰብስክራይብ እያደረጋችሁ አብራችሁን ቆዩ።